ማሚቴ ፍቺ በቃ መፍትሄ አምጪና ነገሩን ፍቺው። አቤት አንተ ምን ነው ፈለከኝ? ኧረ አልፈለኩም። እኔም ፈልገኸኝ ነው? አይ ብቻሽን መስለሽኝ እኮ እኛ ጋር ልልሽ ነበር። በቃ እንክብካቤ እስከ ጥግ ነው። ግድ ነው እንዴ? ያው አጎትም ልታረገኛ እንዴ? ጎሽ ምን ነው የሆንከው ነገር አለ? ነይ ኑ ስሳሉ እዚህ ሸር ምን የተፈጠረ ነገር አለ እንዴ? ርብቃ እባክሽን ከጉድ ውጪ። ምን ሆንክ? ወረቀቱ ጊዜው ደረሰ እና አላገኘሁትም እኮ እሱ አይደል እንዴ ያስጨነቀኝ ታዲያ። ወይኔ ጉዴ። ለቁም ነገር የምፈልግሽ ቁም ነገረኛ ስለሽ። ኧረ ቦስ ይበቃኛል። ኧረ ገና ምን አይተሽ? ከሰዓታት በኋላ ደግሞ ገና በወረቀት ይቀየራል። እና የታለ ቦስ? ርብቃ ትፈልገኛለሽ። ከዛ አልጋው አጠገብ ትንሽዬ ካሜራ አለች። እሷን ይዘሽ ትወጫለሽ። ርብቃ በዛሬው ክፍል እጅግ በጣም ብዙ ነገሮች ተከናውነዋል። ከዚህ መካከል ደግሞ ርብቃ እንግዲህ ከባድ የተባለውን እስከ ዛሬ ድረስ እዩ እንዲሁም ደግሞ ማሚቴ ሲቋምጡበት የነበረውን አንድ ወረቀት አሳልፋ ሰጣለች ማለት ነው። ርብቃ ሌላ ችግርም ውስጥ ገብታለች። ምክንያቱ ደግሞ እዩ ይህንን ሴራ ለመጠቀም ሲል በቤት ውስጥ ድብቅ ካሜራ በመግጠም መጀመሪያ ራሱ ነገሮችን አመቻችቶ ከጨረሰ በኋላ ወረቀቱን ፊት ለፊቱ አስቀምጦ ርብቃ እንዳወጣችው ለማስመሰል ካሜራ ገጥሞ ሂጂ ግቢና ቤት ውስጥ አንቺ ወረቀቱን ፈልገሽ አምጪ በማለት እዩ እንግዲህ የሰራት እጅግ በጣም ከባድ የሆነ ድራማ አለ ማለት ነው። አዞይ ዛሬ ላይ ርብቃ ገንዘቦችን እንደሚከፈላትና እነዛን ገንዘቦች ደግሞ በቼክ እንደሚቆርጥላት ሲነግራት እጅግ በጣም ደስ ብሏታል። ርብቃ ክፍል ትሄጅና ትንሽዬ ካሜራ አለች፣ ቴክስት ሲደርስሽ ያችን ካሜራ ነቅለሽ ታመጫታለሽ በማለት መኝታ ክፍሏ እንድትሄድና እስከዛው ድረስ አረፍ ብላ አልጋቸው ላይ ከዛም በኋላ ካሜራ ወዳለበት ቦታ ሄዳ ካሜራዋን ነቅላ ስታመጣ ነበረ ርብቃን ቁጭ ካለችበት ሶፋ ላይ ሂጂ ወደ ክፍል አንድ የማናገረው ነገር አለ አቤልን በማለት ርብቃን ወደ ክፍል እንድትሄድ በማድረግ አዙይን ደግሞ እሷ እንድታመጣ በማድረግ በሁለታቸውም ላይ የተለያየ ድራማዎችን ሰርቶባቸዋል። ይህንን የጠነሰሱት ማሚቴና እዩ ናቸው። እዩ እና ማሚቴ አንድ የወረቀት ጉዳይ አለባቸው። ይህንን ጉዳይ ለማስፈጸም አቤልን ማጥቃት ያደረጉት በርብቃ ነው። ርብቃ ስስ ጎኗን በመጠቀም ይህንን አይነት በደል በድሏል ማለት ነው። አሁን ላይ ርብቃ እጅግ በጣም እየፈራች ይህንን ወረቀት አውጥታ ብትሰጠውም አሁን ላይ ግን ርብቃ ከዚህ ወረቀት ጀርባ እንዳለችበት አቤል ሲያውቅ ምን ሊል ይችላል? በዛ ላይ ደግሞ የልጅ እናት ሆናለች ርብቃ። አሁን ላይ እርጉዝ ናት። ርብቃ ብዙ ነገሮችን አሳልፋ ነው የመጣችው። ከእገታው በኋላ የታገተች ጊዜ የሁለት ልጆች ፎቶግራፍ በማሳየት ደም ነጠብጣብ ያለበት ምልክት በማሳየት እሷን ሲያስፈራሯትና ሲያሰቃዩት ነበረ። ያንን ወረቀትም በእጇ ይዘዋለች። አሁን ላይ ርብቃ ያለባት ብዙ ችግሮች እንዳሉ ሆነው ወንድሟን ቤት ድረስ አምጥታ መጋበዟና እንዲሁም ደግሞ ሰርፕራይዝ ማድረጓ፣ እርግዝናዋን መናገሯ፣ አባቷም ደግሞ የእሷን ማርገዝ እንዲሁም ደግሞ ርብቃንም ሳያገኙ ከወደ መጡበት አገር መመለሳቸውን ነግራ ወንድሟን እንግዲህ እቤት ውስጥ ተቀብላ ሁሉንም ነገር እንደሸኘቻቸው ባለፈው ክፍል አይተን ነበረ። አሁን ላይ ግን የእዩና እንዲሁም ደግሞ የርብቃ አባት አንድ አይነት መሆን እንዲሁም ወንድሟ ብሩኬ እቤት ከመጣ በኋላ ብዙ ነገሮችን ቢጫወቱም ቢያወሩም ጓደኛዬ ከመባባል ውጭ ሌላ ያለፈ ነገር ምንም ያወሩት ነገር የለም ማለት ነው። በዚህ ሰዓት ላይ ማሚቴ እጅግ በጣም ብዙ ሀሳቦችን እያሰበች ትገኛለች። በሌላ ሀገር ላይ ልጆቿ ለስደት እንደተዳረጉባትና የእሷ ልጆች ወዴት እንዳሉ የማታውቀው ማሚቴ አሁን ላይ ርብቃን እንደ መጫወቻ አሻንጉሊቷ ልታደርጋት በቀሌን ከቤቴ ድረስ መጥቶልኛል እበቀላታለሁ በማለት እንግዲህ የበቀል ያለችውን ነገር ሁሉ አዘጋጅታ
ርብቃን ለመጉዳት ተዘጋጅታለች ማለት ነው። ርብቃ ማን ናት? ርብቃ የማን ልጅ ናት? ርብቃ እንዴት መጣች የሚለውን ማሚቴ እንግዲህ ያጠናችም ሊሆን ይችላል። ማሚቴ ግን ከዚህ ቀደም የገዛ ልጆቿን እንግዲህ ለባሏ ትታለችው መጣ። ባልየው ደግሞ አሳልፈው ለሌላ ለባዕድ ሀገር እንደሸጠባት አድርጋ ነው ስትናገር ፊልሙ ላይ የሚያሳየው። ውድና የተከበራችሁ ከርብቃ ድራማ ላይ ብዙ ነገሮች እናያለን። በዚህም ደግሞ ጓደኛ ወንድም መስሎ የሚታየው እዩ አሁን ላይ የሚሰራው ሴራ ለርብቃም ተርፏታል። ምክንያቱም ደግሞ ርብቃ እጅ ከፍንጅ የምትያዝበትን ካሜራ አዘጋጅቶላታል። ምክንያቱም ተንቀሳቃሽ ምስሉ ርብቃ ያንን ወረቀት ከቁምሳጥን ውስጥ ስታወጣና እንዲሁም ይዛው ስትወጣ ወደ ደጅ ያሳያል ማለት ነው። በሌላ በኩል ላይ ደግሞ ርብቃ እርጉዝ ናት። ርብቃን ለብዙ ችግሮች በግራም በቀኝም ብዙ ጠላቶች አሉባት። በደጅ በኩል ሌሎቹም ይፈልጓታል፣ በዚህም በኩል ደግሞ እቤት ውስጥ ያሉትም አጥምደዋታል። አሁን ላይ ርብቃ እንዴት ልታልፍ ይሄንን ፈተና ትችላለች? ሌላው ደግሞ የተጋረጠባት ነገር ቢኖር ርብቃ ልጇን እንድታስወርድላት አዙይ መድኃኒት ተቀብላ መጣለች ማለት ነው። ይህንን መድኃኒት አዙይ ጨክና እውነት ትሰጣት ይሆን ወይስ ደግሞ አዙይ ራርታ ወይም ደግሞ መልካምነትና ምስኪንነቷን አይቷ ይሄንን ነገር ካልሰጠቻት እሷ ልትመሰገንም ሆነ ልታድናትም ሆነ ልትገላት የምትችለው አዙይ ብቻ ናት ማለት ነው። አዙይ ይሄን ነገር ጨክና ታደርገው ይሆን? ገንዘብ አሳስቷት ወይስ ደግሞ የቤተሰቦችሽ ህልውና በእኔ እጅ ነው ስላለቻት መቲ የመቲን ወሬ ሰምታ ድንገት ለቤተሰቦች አስባ እውነት የርብቃ ልጅ ልትገለው ይሆን? ለማንኛውም አብረን ይሄን ሁሉ የምናይ ይሆናል ማለት ነው። ውድና የተከበራችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ማሚቴ እንግዲህ ከዚህ በኋላ ብዙ ነገሮችን እያመቻቸች ብትሆንም ማሚቴ ይህንን ሴራዋን እዩ ብቻ ነው የሚያውቀው። ምክንያቱም ማሚቴ ለሁላቸው የጸባይና የልብስ ለውጥ ብታደርግም አሁን ላይ ያለችዋ ማሚቴ ትልቋና ከባዷ ናት። እንደ ድሮዋ ማንነትሽ ብትሆኝ ይሻል ነበር ማሚቴ እያለ እንግዲህ አቤልም ሲመክራት ነበረ። አቤል እጅግ በጣም ሳስቷል፣ ጓግቷል። አሁን ላይ እርጉዝ ናት ርብቃና እጅጉን በጣም እየሳሳ ነው የሚመለከታት ያለው። በሆነ ባልሆነው ነገሮች ሁሉ ስትናገር በጣም ነው ሳስቶ ቢመለከታት። አባት ልታደርገው ነው ማንነቱን እንደለወጠችው ብዙ ጉዳቱን እንደሸፈነችለትና እንደጠገነችው አድርጎ የሚመለከተው አቤል አሁን ላይ ሌላ ጉዳቶችን ደግሞ ይዞበት ሊመጣ እጅግ በጣም የሚያስፈራሩ ነገሮች ከፊት ለፊቱ ይጠብቁታል ማለት ነው። አሁን ላይ ጀግናና ቆራጥ ኮስታራ አባት መሆን አለብህ እያለች ርብቃም እያለማመደችው ነበር ነገሮችን ማለት ነው። ከዚህ በኋላ ከባዶችን ችግር አብረው ይወጣሉ ወይስ ደግሞ እሱም ለርብቃ ያለው ሀሳብና ስሜት ይቀየር ይሆን? ባንዴው አብረን የምናየው ነው ማለት ነው። እዩ እንግዲህ ይችን ወረቀቱን በእጁ አስገብቷል። ከዚህ በኋላ እዩ ወረቀቱን በእጁ ካስገባ በኋላ እጣ ፋንታቸው ምን ይሆን? እዩ ይህንን የቤቱ ካርታ ወይስ ደግሞ ሌላ ወረቀት ነው? ስለምን ይሆን? ውስጡ ላይ ያለውን ነገር አብራርቶ በደንብ በትክክል ፊልሙ ላይ የተቀመጠ ባይሆንም እዩ ይችንን ወረቀት የቋመጠባት እንዲሁም ደግሞ ማሚቴም ይችን ወረቀት ለማግኘት እጅና ጓንት ሆነው የሰሩበት ረጅሙን መንገድ የተሄዱበት ይሄ ነገር እንዴት ሊሆን ቻለ? እንዴትስ እጃቸው ላይ ገባ? የሚለውን ነገር አቤል እስከሚሰማና እስከሚያውቅ ድረስ እነሱ በተራቸው ደስተኛ ይሆናሉ ማለት ነው። በስተመጨረሻስ አቤልን እንዲሁም ደግሞ ርብቃን አውጥተው ወደ ደጅ ሊወረውሯቸው ወይስ ደግሞ ርብቃንና እንዲሁም ደግሞ አዙይን ተጠያቂ ለማድረግ ሊሞክሩ? እስኪ ያለውን ነገር አብረን የምናየው ይሆናል ማለት ነው። የዛሬው ከበድ ይላል። ከሁሉም ጊዜ የበለጠ ርብቃ አደጋ ውስጥ የገባችበት ካሜራ እጅ ከፍንጅ ስለይያዛል ማለት ነው። ያንን ካሜራ እንግዲህ ከፊት ለፊት ሲያቀርቡለት አቤል ምን አይነት መልስ እንደሚሰጥ እጅግ ከባድ ይሆንባታል ማለት ነው ለርብቃ። አዙይም ደግሞ እዛ ገብታ ይህንን ካሜራ ማውጣቷን፣ በነገራችን ላይ አዙይ ሁሉም ነገር በእጇ ነው ያለው። ምክንያቱም መናገር ከፈለገች ከቻለች አዙይ ለሁሉም ሰዎች ምስክር መሆን ትችላለች ማለት ነው። ምክንያቱም ከሁሉም በኩል ገንዘብ እየተቀበለች አዙይ የሁሉም ተላላኪ መሆኗን መርሳት የለባቸውም ማለት ነው። በሌላው በኩል የሚያስፈራው አዙይ እንግዲህ ይህንን ነገር ከተጠቀሙባት በኋላ በስተመጨረሻም እንዳያስወግዷት እሷን ያስፈራል ማለት ነው። የሁላቸውንም ሚስጥር የምታቅ የሁላቸውንም ገመና የምታቅ አንደኛ የመቲን፣ ሁለተኛ የእዩን፣ ሶስተኛ የማሚቴን ገመና ሁላቸውም በሶስቱም በኩል ከቤት ሰራተኝነቷ ደሞዝ ባሻገር ከሶስቱም ሰዎች ገንዘብ ተቀብላ እንግዲህ ተላላኪነቷን እየሰራች ያለ ከአንዱ ወስደ ለአንዱ ማቃጠር፣ ከአንዱ ወስደው ለአንዱ መንገር
ይህን ስራው አድርጋ ገንዘብ እየተቀበለችበት ቤተሰቦቿን እያኖረች ትገኛለች። አዙይ አሁን ሰዓት ላይ አዙይ እንግዲህ ሁሉንም ሚስጥር የምታውቅ ከቤት ውስጥ እሷ ናት ማለት ነው። እያንዳንዳቸው ሁላቸው ሚስጥሩን አጋርተዋታል። ስለዚህ ከርብቃና እንዲሁም ከሪች ብቻ ሌላ ነገሮችን ያላገኘች ወይም ደግሞ ያላየችባቸው እስካሁን መጥፎ ነገር ማለት ነው። አዙይን ካላስወገዷት ወይም ደግሞ አዙይን ሌላ ችግርና ሌላ ነገር ካላደረጓት አዙይ ሁሉንም ነገር ስለምታውቅ በእርግጠኝነት ትመሰክራለች ብዬ ተስፋ አደርጋለሁ ማለት ነው።